Afro Read ከዩኒቨርሲቲው በር ደረሱ። ግቢው ጭር ብሏል። ለወትሮም ቢሆን ይህ ሰዓት ወደ ትምህርት ክፍል መግቢያ ጊዜ በመሆኑ መራወጥ ይታይበት ነበር። ዛሬ ግን ከእንቅልፉ ያልተነሳም አለ። የሚነቃነቅ ተማሪ አይታይም። እና አቤል ግቢው ውስጥ ከገቡ በኋላ ወደ መኝታ ቤታቸው የሚወስደውን ጠምዛዛ መንገድ ሲይዙ 4 ልጃገረዶች ከሩቅ ተመለከቱ። ልጃገረዶቹ ሻንጣቸውን ይዘው ከግቢ በመውጣት ላይ ነበሩ። 3ቱ ልጃገረዶች እነማን እንደሆኑ 3ቱም ወንዶች ከመቅጽበት ለዩአቸው። ትግስት፣ ማርታ፣ ቤቴልሄም ነበሩ። ሁሉም ያላወቋት አንዷ ልጃገረድ የቤቴልሄም የመኝታ ክፍል ጓደኛ ነበረች። አቤል ደነገጠ። ባንዴ ገጽታው ተለወጠ። ሻንጣ ይዘው ወዴት ነው? ማርታና ቤቴልሄም ይሄዱ ግልግል ነው። ትግስት ግን እኔን ጥላ ወዴት ነው የምትሄደው? ወደ ቤቷ ወይስ ደብረ ዘይት? አይደረግም ሲል አሰበ። ልቡ የድንጋጤ ታምቡር ይመታ ጀመር። እስክንድር የአቤልን ሁኔታ ለማጤን ጊዜ አልወሰደበትም። እነሱን ከነሻንጣቸው ሲያይ ፈጥኖ የአቤልን ገጽታን የተመለከተው ምን ስሜት ሊሰማው እንደሚችል ጠንቅቆ ያውቃል። ከልጃገረዶቹ ጋር ፊት ለፊት ያገጣጠማቸው አጋጣሚ በልቡ ረገመው። Explore the richness of Ethiopian literature. Read or listen and cultivate your mind with the Afro Read app.